ሰላም ወዳጆች፣ ዛሬ ኮምፕሌክስ ስለሚባለው ዩንጊያን ተርም እናወራለን። ሀሳቡን ከዚህ በፊት ትንሽ አንስተነዋል። አሁን ላይ የሳይኮሎጂውን ወይም ዩንጊያን የሆነውን ሳይኮሎጂ ሞር ዴብዝ እየሰጠነው ነው የምንሄደው። በደንብ መሬት እያወረድን ህይወታችን ጋር እያገናኘን ከዚህ በፊት ኦልሬዲ ሀሳቦቹን ስላስተዋወቀን ፐርሶና፣ ኢጎ፣ ሻዶ አብዛኛው ሰው መነሻ ስላለው አስፈላጊ ከሆነ አጠር አድርገን እያብራራን እንቀጥላለን። ነገር ግን ህይወታችንን መለወጥ ማስተካከል ክፍተቱ የቱ ጋር እንደሆነ መጠቆም በምንችልበት ደረጃ ነው አሁን ላይ እያወራን የምንሄደው። ስለዚህ መሬት ላይ አውርደን እነዚህ ነገሮች ለየብቻ ሳይሆን ጠቅለል አድርጎ በሚነሳበት መልኩና ኢቨን ውስጣችን ያሉትን ፍሎዎች ክፍተቶች አይደንቲፋይ በምናደርግበት መልኩ ብዙውን ጊዜ ወጣት ሆነው ብዙ ሰዎች ብዙ ነገሮች ይሸወዳሉ። ውስጣቸው ከሚመጡ ሀሳቦች ውስጣችን የሚመጡትን ሀሳቦች እንደኛ ሀሳብ ብቻ በመቀበል እንደወረደ ለነዛ ሀሳቦች በመታዘዝ ብዙ ስህተቶችን እንሰራለን ማለት ነው። ብዙ ጊዜ የሚገጥመኝ ይሄ ነው። አንዳንድ ስህተቶች እድሜያችንን፣ ጊዜያችንን፣ ህይወታችንን ይበላሉ። መልሰን ቆም ብለን ስናየው እማናገኘውን ደግመን እጃችን ማናስገባውን ጊዜ ወይ ወጣትነት ወይ ታይም ነው የምናጣው ማለት ነው። በእነዚህ ኮምፕሌክሶች የተነሳ ከውስጣችን ስለሚመጡ ብዙ ስለሚሸውዱን መጀመሪያ ሀሳቡን በደንብ ለማብራራት እንሞክራለን። በመቀጠል ዲቴይል እየገባን በተለይም በተለምዶ በዚህ በማማከሩም በምኑ የሚገጥሙኝም በእኛ ሀገር የምናያቸውን እነዚህን ክፍተቶች እንመለከታለን ማለት ነው። ይሄ ኮምፕሌክስ በጣም በሚገርም ሁኔታ ብዙዎቹን ዩንጊያን ኤሌመንቶች ያስተሳሰረ ነው። ስለ ፐርሶና ያወራል፣ ስለ ኢጎ ያወራል፣ ስለ ሻዶ ያወራል። ከዛም ባለፈ ስለ አስተዳደጋችን፣ ስለ አመለካከታችን፣ ኢቭን ስለ ማንነታችን። ይሄ ኮምፕሌክስ በአማርኛ የተለየ ቃል ባይኖረውም ትንንሽ ማንነቶች ብያቸዋለሁ። እነዚህ በውስጣችን ያሉ ትንንሽ ማንነቶች በውስጣቸው ምን እንደያዙ ከዛ ደግሞ ህይወታችንን እንዴት አፌክት እያደረጉት እንዳሉ። ምክንያቱም እነዚህ ትንንሽ ማንነቶች ሁሉም አሪፍ አይደሉም። ስፔሻሊ እንደ ማንኛውም ነገር አሪፍ የሆንበት ትንንሽ ማንነቶች ውስጣችን አሉ። መልካም የሆኑ ጥሩ የሆኑ ልንጠቀምባቸው የሚገባ በተጨማሪ ደግሞ እጅግ በጣም አስቸጋሪ የሆኑና ህይወታችንን ቁልቁል እየመሩ ያሉ አንዳንዶቹ ሳይታወቀን ሳንረዳው ዛሬ በምናወራበት ሂደት ውስጥ ኦኬ እንደዚህ ነው እንዴ፣ ለዛ ነው እንዴ እንደዚህ የሚሆነው እንባላለን። ብዙ ጊዜ ስለ ሰዎች ስለ ኮምፕሌክስ አወራ የሚገጥመኝ ሁኔታ ይሄ ነው። አሃ ሞመንት አለው። ለዚህ ነው እንዴ እንደዚህ የሚሆነው፣ ለዚህ ነው እንዴ እንደዚህ ማስበው፣ እኔ እኮ በቃ የምፈልገው ይመስለኝ ነበር፣ እኔ እኮ እየተባሉ ብዙ ነገሮች ያነሳሉ። መጀመሪያ ሀሳቦቹን በግልጽ ለማምጣት እንዲመቸን ኮምፕሌክስ ምንድን ነው? ኮምፕሌክስ በውስጣችን ያሉ ትንንሽ ማንነቶች ናቸው። እነዚህ ትንንሽ ማንነቶች የሚይዟቸው ነገሮች አሏቸው በውስጣቸው። ለምሳሌ የብዙ ነገሮች ጥርቅም ናቸው። አንደኛ ኮምፕሌክስ በላይፋችን ላይ በፓተርን መልክ ልናየው እንችላለን። በፓተርን መልክ እየደጋገምን የምናደርጋቸው በህይወታችን የሚታዩ ነገሮች ናቸው። ግን መጀመሪያ ኮምፕሌክሶቹ ከምንድን ነው የሚመጡት? ከምንድን ነው የሚሰሩት? አንድ ኮምፕሌክስ ውስጡ ምን አለው ካልን የመጀመሪያው ሚሞሪ ነው ወይም ትውስታ ነው። ከሆነ መነሻ አለው፣ ከልጅነት ከአስተዳደግ ከሆነ የእድሜ ክልላችን ወር ሁኔታችን ጋር ይነሳል ማለት ነው። የሆነ የተፈጠረ ሁኔታ ይኖራል። ሜቢ ያ ከሆነ ትራውማቲክ ኢንሲደንት ሊሆን ይችላል ምናምን። ኢቭን አንዳንዴ ሳናስታውሰው ብዙ ጊዜ በልጅነት የተፈጠሩ ሁኔታዎችን ከሰዎች ጋር ለመስራት ስንሞክር የማያስታውሱት ነገሮች ይበዛሉ። እየሰራን ስንመጣ በደንብ እየተሻሻለ ነገሮች የተስተካከሉ ሲመጡ ተደብቀው አንኮንሸስ ውስጥ ተሸሽገው የነበሩ የደረሱብን ነገሮች እጃቸውን እያወጡ ይመጣሉ። አንዳንዶቹን ጭራሽ አናስታውሳቸውም። ግን አናስታውሳቸውም ማለት እኛ ላይ ጫና አያደርጉም ማለት አይደለም። እና የመጀመሪያው ትውስታ ነው። እላዩ ላይ ሌላ ምን ሊጨምር ይችላል? ሜቢ ፋንታሲዎች ይኖሩ ይችላሉ። ፋንታሲዎች ማለት እንዲህ በሆን፣ እንዲህ ባደርግ፣ ይሄ እንዲህ ቢሳካልኝ፣ ህልሞቻችን፣ ሀሳቦቻችን ማለት ነው። ኤክስፔክት የምናደርጋቸው ነገሮች ምናምን በውስጡ አሉት። ከሁሉም በላይ እነዚህ ፖዚቲቭም ኔጌቲቭም ስለሚሆኑ ነው ፍራቻዎች አሉት። በጣም ጥልቅ የሆኑ ፍራቻዎች አሉት። በተለይ ከፍራቻ ጋር የተያያዙትን ዛሬ ትኩረት ሰጥተን የምናየው በኔጌቲቭ ሳይድ ያሉትን ነው። ይህ ላይፋችን እያስቸገሩ ያሉትን፣ ነገር ግን እነሱን ከተረዳን ጎን ለጎን በተቻለን አቅም ፖዚቲቮቹንም ስለምንጠቅሳቸው እነሱንም ለማየት ይመቸናል። ከሰውነት ጋር የተያያዙ
ማለት ፍራቻዎች፣ ትራማው፣ ሁኔታው ከሰውነት ጋር የሚያያዝ ከሆነ የቦዲ ሴንሴሽንስ ሊኖረው ይችላል። ሀቢቶች፣ ልምዶች እና ህልሞች እና ዲፍረንት ፓተርኖች እዚህ ሁሉ ውስጥ አንድ ላይ እንትን ይላሉ ማለት ነው እና እነዚህ ሁሉ ናቸው የአንድ ኮምፕሌክስ የሚባሉት ማለት ነው። ሶ ምንድነው ኮምፕሌክስ? በህይወታችን እንዴት ነው ልናገኘው የምንችለው ብለን በደንብ ለመመልከት ስንሞክር ለምሳሌ በልጅነት ትራማ ይኖራል። አባንደን ልንደረግ እንችላለን። አባንደን ማለት መተው፣ መረሳት፣ ፍቅር አለመሰጠት፣ ትኩረት አለመሰጠት የመሳሰለው የሆነ ኮምፕሌክስ ክሬት ያደርጋል። ምናልባት በጣም አባንደንመንትና ትራማ አንድ ብቻ አይደለም፣ 2-3 ኮምፕሌክስ ክሬት የማድረግ ከፍተኛ የሆነ አቅም አላቸው። አባንደን መደረግ ማለት መተው፣ ትኩረት አለመሰጠት፣ አቴንሽን አለመሰጠት፣ አባቷ ትቷት የሄደ ልጅ፣ እናቱ ትታው የሄደች ልጅ ነው የሆነ ምናልባት በመሞትም እኮ ሊሆን ይችላል የሚለዩት። ነገር ግን በልጅነት ሲሆን የሆነ ነገሮችን በሙሉ ከኛ ጋር የማያያዝ ነገር አለ። ለምሳሌ ወላጆች ቢጣሉ በተለይ at an early age ከ5 ዓመትና ከዛ በታች ያሉ ልጆች የነሱ ጥፋት ሁሉ አድርገው ሊያስቡት ይችላሉ ማለት ነው። ይሄ ማይንድ ፓተርናቸው ላይ የሚፈጥረው ኮምፕሌክስ እጅግ በጣም መጥፎ ኮምፕሌክስ ነው። ሌላ ኮምፕሌክስ ሊፈጥር የሚችል ነገር የተደጋገመ ትችት፣ ስድብ፣ ይሄ ሪፒትድ ክሪቲሲዝም የምንለው ከክሪቲሲዝም ያለፈ ስድብ የተለመደ አለ። አንተ እኮ አትረባም፣ አንተ እኮ እንደዚህ፣ አንቺ እኮ እንደዚህ። በጣም ብዙ እንደዛ ማለት የሚወዱ ሰዎች የሰው ልጅን ስነ ልቦና ያልተረዱ በዙሪያችን ነበሩ። ዘመድ፣ አጎት፣ አክስት፣ እናት፣ አባት ሊሆኑ ይችላሉ፣ ጎረቤት ሊሆኑ ይችላሉ፣ ታላቅ ወንድም እህት ሊሆኑ ይችላሉ። በጣም በልጅነት ሊባሉ ለአንድ ልጅ ሊባሉ የማይገቡ ትችቶች፣ የአንድ ልጅን ህልም፣ ፍላጎት፣ ሀሳብ የሚገሉ ከፍተኛ ትችቶች በቤተሰብ ውስጥ ሲስተናገዱ እናያለን። እኛ ሀገር ይሄ በተለይ በድሮ ጊዜ በጣም የተለመደ ነው። አሁን ላይ ትንሽ የመሻሻል የመለወጥ ነገር አለ። ግን በቃ አንተ እኮ አትረባም፣ እኔ አንተ ልጅ ምን ላድርግ፣ እኔ እኮ ምናምን እየተባለ ነገሩ መደጋገሙ ማንነታችን ላይ ከፍተኛ የሆነ ተጽዕኖ እያመጣ ይመጣል። በተለይ ከፍተኛ የሆነ መታፈን። አንዳንድ ወላጆች አሁን ባለው ሲቹዌሽን ግቢው የለውም፣ ቤት ውስጥ ነው፣ ጥብብ ያለ ነው። ልጆች ደግሞ ኪሪየስ ናቸው፣ የሆነ ነገር ማድረግ ይፈልጋሉ። አንዳንድ ወላጅ አርፈ ቁጭ እንድትል እንጂ ምንም ነገር እንድታረግ፣ ምንም እንድትንቀሳቀስ አለመፈለግ ያለ ያ እጅግ በጣም ለልጆች ከአቅም በላይ መሆኑን መረዳት መቻል ይኖርብናል ብዬ አስባለሁ። ሂሚሌት ማድረግ ማለት የማዋረድ ነገሮች፣ ልጆችን የማዋረድ ስራ የሚሰሩ ሰዎች አሉ። በቃ አንዳንዴ ሆነ ብለው አንዳንዴ ለቀልድ በደንብ ልጆቹ ይሄ ለምሳሌ የሆነ ልጅ የሆነ ነገር አጠፋ ወይ ያ ነገር ያስቃል ምናምን፣ በቃ ልጁ ባለበት ቤተሰብ ባለበት ያ ልጅ መግቢያ መውጫ እስኪያጣ ድረስ እየደጋገመ ምን እንዳደረገች ነገርኩሽ፣ ምን እንዳለ ነገርኩ፣ እንደዚህ እኮ ተብሎ እንዲህ ብሎ ምናምን፣ በቃ ሰዎች እንዲስቁበት የማድረግ ማለት ነው። እየተደጋገመ ያ ወሬ ሲወራ ለልጅ በልጅ አእምሮ እጅግ በጣም ያንን ነገር ለመሸከም እጅግ በጣም ከባድ ነው። እነዚህም በደንብ እንትን ማለት ይኖርብናል። ይሄ ከፍቅር ጋርም የተያያዘ ኦድ የሆነ ኢንቴንስ የሆነ ፍቅር የተለያዩ ነገሮች ይፈጥራሉ። በጣም ስትሮንግ የሆነ ኢሞሽን ይኖረዋል ምናምን ማለት ነው እና ኮምፕሌክስ የምንላቸው ከሁሉም በላይ ኢሞሽናሊ ቻርጅድ ናቸው። ምሳሌ በደንብ ስናነሳ በደንብ ግልጽ እየሆነ ይመጣል። አትሊስት የተወሳሰበውን ፓርት እንለፈው ብዬ ነው። ኮምፕሌክሶች በጣም ዋናው ኤሌመንታቸው ኢሞሽናሊ ቻርጅድ ናቸው። ኢሞሽን ነው ዋናው ግሉ። ይሄ ፍራቻው፣ መዋረዱ፣ መሰደቡ፣ መተቸቱ ምናምን የሚፈጥረው ስሜት ነው ዋናው የኢሞሽን ማስነሻ ማለት ነው። ኢሞሽኖች እንዴት ነው ቢሄቭ የሚያደርጉት? ቅድም ብያለሁ፣ እንደ ትንንሽ ማንነቶች ናቸው ማለት ነው እና ውስጣቸው ብዙ ነገር አለ ማለት ነው። አሁን ብዙ ሰዎች ለየት ያለ እስከዛሬ ያልተናገርነው ሀሳብ እናመጣ ነው። በዩንጊያን ኢጎ is the center of consciousness እንላለን። ኢጎ ኮንሽስነስ ሳይሆን is the center of conscious mind። በእርግጥ ኮንሽስነስ እና ኮንሽስ ማይንድ ይለያያል። ኮንሽስነስ is overall ነው። ምናልባት ሙሉ ዓለምንም ሊይዝ ይችላል። ሙሉ ዓለም የተፈጠረችበትም ሊይዝ ይችላል። ምናምን ሰፊ ንቃት ነው ማለት ነው። ትልቅ ሃይሊ ኢንተሌክቹዋልም ከማለት ያለፈ ነው። ሞር ከዊዝደምም በጣም ከፍ ያለ ነው እና ሞር ሜቢ ኮንሽስነስ ማለት ጋድ ነው የሚሉ ሰዎች አሉ። በጣም ለጥጠውት the universe is mind የሚባል አይዲያሊዝም የሚባል እንትን አለ። እዛ ውስጥ አንገባም ለጊዜው። አሁን መሬት ላይ
ስለሆነ መጫወት ያለብን። ሶ ኢጎ ኮንሽስ ማይንድ እና አንኮንሽስ ማይንድ አለ አይደል? ንቁ አእምሮና ንቁ ያልሆነው አእምሮ። ስለዚህ የንቁ አእምሯችን ሴንተር ኢጎ ነው ይለናል ማለት ነው ዩንግ። ሶ ኢጎ ነው ሲባል ኢጎ ነው ላይ እኔነታችን ነው። እኔ እንዲህ ነኝ። ሶ በየቀኑ የምናደርጋቸው ድርጊቶች ምናምን በኢጎ ውስጥ ነው ብዙ ጊዜ የሚያልፉት። ሶ ኢጎችን እንደፈለገ ነገሮችን፣ ሁኔታዎችን ብዙ ጊዜ ይቆጣጠራል ምናምን። በጣም ጥሩ ኢጎ ሲኖረን ወይም ደግሞ ከጥሩ ኢጎ ወይም ከፍተኛው ኒድና በጣም ኢንፍሌትድ የሆነ ኢጎ ሲኖረን፣ ኢንፍሌትድ ማለት ይሄ ሰዎች ኢጎ ምናምን የሚሉት ማለት ነው። ይሄ በጣም በኢጎ የተሞላ ሰው ምናምን ሲሆን ከመጠን ያለፈ ኢጎ ነው የሚኖረው። ያው የሆነ ቀን ይተነፍሳል ማለት ነው። በሆነ መንገድ የሆነ ሰው ያዋርደውና ኦር ምናምን እንትን ይላል። ለእኛም ያንን ከመጠን ያለፈ ኢጎ ሜንቴን ለማድረግ ብዙ ኢነርጂ ያስወጣናል፣ ብዙ ኃይል እንጨርሳለን ማለት ነው። ያንን ኢጎ ሜንቴን ለማድረግ እኔ እኮ እንዲህ ነኝ ምናምን ሁሌ ምን አይነት ፍራቻ አለ? የሆነ ሰው ያዋርደኝ ይሆን የሚል ፍራቻ አለ ሁሌና ሁሌ በፍራቻ መኖር ያመጣል። ከሁሉም በላይ ደግሞ በዙሪያችን ያሉ ሰዎችን እናስጨንቃለን፣ እናስቸግራለን፣ እንረብሻለን፣ መጥፎ ስሜት እንዲሰማቸው እናደርጋለን። እና ይሄ ጥንቃቄ ይጠይቃል። ቀጥታ ከኢጎ ጋር የተያያዘ ነው። ከዛ ደግሞ በጣም ያነሰ ኢጎ ያለው ሰው አለ። በጣም ፈሪ፣ በጣም መስመሩን ማስመር የማይችል፣ ሌሎች ሰዎች ሲረማመዱበት ዝም የሚል፣ ከመጠን ያለፈ ሰሚሲቭነት የሚታይበት ኢጎ ያለበት ሰው እናያለን። ወይም ኢጎ በጣም ያነሰ ሰው ነው። እንደዚህ ሲሆን ደግሞ ብዙ ጊዜ ከፍራቻ ይመነጫል ሁሉ ነገራችን። ሰው ሌሎች ሰዎች ባውንደሪያችንን ማስመር አንችልም። ሰዎች እንደፈለጉ መስመራችን ያልፋሉ አለ አይደል? በዙሪያችን ምናምን ሰዎች እንደፈለጉ መስመራቸውን የሚያልፉት ሰው፣ እኛም እንደዛ አይነት ነገር ውስጥ ከሆነን ኦኬ ኢጎአችን አቅም የለውም የሚለውን ነገር ማወቅ አለብን። ኢጎአችን ከመጠን በላይ አቅም ስንሰጠው ያልፍና አጉል ይሄ ቅድም ኢጎ የምንለው አይነት እንትን ይሆናል። ሶ ብዙ ጊዜ የሚታመነው ስለ ኢጎ እንደዚህ ስናብራራ ኢጎ ኦኬ ሀሳቦችን በሙሉ ኢጎ ነው የሚቆጣጠረው እንላለን። ኖ ዩንግ በዚህ አይስማማም። ኦኬ ማለት ኢጎ ቱ ሳም ኤክስቴንት አይምሯችንና ሀሳቦቻችን ይቆጣጠራል፣ ነገር ግን ሁሉንም አይቆጣጠርም። ብዙ ጊዜ ሀሳቦቻችንን የሚቆጣጠረው ምርጫዎቻችንን፣ ፍላጎቶቻችንን የሚቆጣጠረው አንኮንሽስ ማቴሪያል ነው። ያም ኮምፕሌክስ ነው ይላል። ኮምፕሌክስ በውስጡ ሻዶ ፓተርኖችን ብዙ ነገሮችን ይይዛል። እንዴት ነው የሚለውን በምሳሌ ሲሆን በደንብ ይሻላል ብዬ ነው። ወደ ምሳሌው እንመጣለን። ሀሳቡን አትሊስት እንያዘው ከኢጎ ጋር ያለውንም ሪሌሽን እንድናውቅ ብዬ ነው። ስለዚህ እነዚህ ኮምፕሌክሶች ከአንኮንሽስ ስለሚነሱ ከልምድ ከጊዜ ከሂደት ወደ አንኮንሽስ ወርደው ከአንኮንሽስ ስለሚመጡ ከውስጣችን የመጡት እንላለን። እነዚህ ከውስጣችን የመጡ ኮምፕሌክሶች በእኛ ውስጥ ያወራሉ፣ በእኛ ውስጥ ይወስናሉ፣ በእኛ ውስጥ ሪያክት ያደርጋሉ እና እኛንን ብለን እናስባቸዋለን። እኔ እኮ እንዲህ ነኝ ብለን ከነሱ ጋር አይደንቲፋይ እናደርጋለን ማለት ነው። እንደዛ ማድረግ ሳይኖርብን ማለት ነው። ስለዚህ ብዙ ጊዜ በጣም ስማርት የምትሏቸው ሰዎች የማይረባ ውሳኔ፣ የማይረባ እንዴት ምን ሆኖ ነው እሱ ምናምን ሁሉ የምንለው ኮምፕሌክሳቸው ነው ከውስጣቸው እየገባ ያንን ውሳኔ እነሱ ራሱ አይታወቃቸውም። እነሱ እንዳደረጉት ኢቨን ምክንያታዊ አድርገው ሁሉ ጀስቲፋይ ያደርጉታል ማለት ነው። ይሄ እጅግ በጣም የተለየው የኮምፕሌክስ ኔቸር ነው ማለት ነው። ኮምፕሌክስ እንደ ማግኔት ናቸው። አንድ ኮምፕሌክስ ከተሰራ ከዛ ራሳቸውን የሚያረጋግጥ ሀሳባቸው ትክክል እንደሆነ የሚያረጋግጥ ነገር እየፈለጉ እንትን ይላሉ። ለምሳሌ አንድ ሰው ሰዎች አይወዱኝም፣ ሰዎች ይጠሉኛል ብሎ ካሰበ በቃ ሰዎች እንደሚጠሉት ማስረጃ ይፈልግለታል ማለት ነው። ሰዎች እንደማይወዱት ሰዎች ጥሩ አድርገውለት ከዛ ድንገት አንድ ሰው መጥፎ ቢያደርግለት ይኸው አላልኩሽም ኦር አላልኩም ይላቸዋል። ይሄ ኮምፕሌክስ ውስጣቸው ይጠሉናል ምናምን ይላል እና ይኸው አንቺ ላይ ስሜት እያጡ ነው ይኸው ምናምን እያለ ነው። ለምሳሌ አለቃ የሆነ አድቫይስ ሲሰጠን በቃ አትችልም እያለኝ ነው። ምን ያደርገዋል? ራሱ ሁኔታው ሪያሊቲውን ዲስቶርት ያደርገዋል። በኮምፕሌክስ አይን ያየውና ያበላሽብናል ማለት ነው። እይታችንን በሙሉ ያበላሹብናል ማለት ነው። ስለዚህ አንድ አይነት ነገር ያዩና ሁለት ሰዎች ከኮምፕሌክሳቸው የተነሳ ምናልባት አንዱ ያስቀዋል፣ አንዱን ያሳዝነዋል። ሪያሊቲው ላይ አይደለም ልዩነቱ ያለው። አይናችን በኮምፕሌክስ ስለሚያይ አረንጓዴ መነጽር እንዳረገ ሰው ዓለም አረንጓዴ ናት ብሎ እንደመቀመጥ ማለት ነው። ስለዚህ ይሄን እጅግ በጣም እንትን ብለን ማየት አለብን። አሁን በሂደት በምሳሌ ደግሞ በደንብ ጉዳዩን ለመረዳት እንዲያግዘን በምሳሌዎች ብናይ በጣም
ደስ ይለኛል። ኦኬ አሁን ኮምፕሌክስ በምንላቸው ነገር ውስጥ እንደ አይዲያ በጣም የሚታወቁትን ኮምፕሌክሶች አንስተን እኔ እሺ የመጀመሪያው ሜቢ ብናይ ደስ የሚለኝ ብዙ ጊዜ የሚነሳው ማዘር ኮምፕሌክስ ይባላል። ማዘር ኮምፕሌክስ በኔጌቲቮቹ ነው የምናነሳው ስላለን 35 ዓመቱ የሆነ ሰው የእናቱን አፕሩቫል የሚፈልግ ሰው ማለት ነው። 35 ዓመቱ ነው፣ ነገር ግን ማንኛውም ወሳኝ ውሳኔ ከመወሰኑ በፊት የእናቱን አፕሩቫል ይፈልጋል፣ የቤተሰቦቹን አፕሩቫል ይፈልጋል። በጣም በሚገርም ሁኔታ እንደዚህ አይነት ሰዎች ስህተት እየሰሩ እንደሆነ እንኳን አይታወቃቸውም። እንዴ ታዲያ እናቴን ካላማከርኩ ምናምን ይላል። ማማከር አይደለም የእናቱ የምትወስነውን መስማት፣ ከዛ ያንን አምጥቶ ወይ ለሚስቱ ወይ ለጓደኞቹ ወይ ለሚያስፈልገው ሰው መናገር ነው። እና የሚወስንለት ማን ነው? የእናቱ ነው። ይሄ በእርግጥ ከእናትየው ጋርም ዳይሬክትሊ ግንኙነት አለው፣ ከአስተዳደግ ጋር ዳይሬክትሊ ግንኙነት አለው። አንድ ሰው በልጅነቱ መብረር አይችልም። መብረር እንዲችል ማድረግ የእናቱ ድርሻ ነው አይደል? የእርግቧ የእናቱ ድርሻ ነው። መብረር ከቻለ በኋላ ደግሞ መልቀቅ የእናት ድርሻ ነው። which means በራሱ ማሰብ አይችልም። በራሱ ማሰብ ከቻለ በኋላ በራሱ እንዲያስብና እንዲወስን መልቀቅ የእናት የቤተሰብ ድርሻ ነው። ነገር ግን ማሰብ እየቻለም ማሰብ የሚችልበት እድሜም ከደረሰ በኋላ እየተመላለሰ ለውሳኔ ለምን ሲጠይቃት ሙሉውን ነገር እየዘረገፈች የምታወራ እናት ካለች የራሷ ስህተት አላት። በእርግጥ ሰውየው ደግሞ 35 ዓመቱ ነው። ያንን ነገር አያውቅም። ትልቁ ችግሩ እሱ ነው። ትክክል ነው ብሎ ነው የሚያስበው። ከዛ ውጪ ላይፍን አያውቀውም። ወር ከዛ ውጪ ነገሮች ትክክል መሆኑ አያውቅም። ከሁሉም በላይ ደግሞ ትልቁ ክፍተት ምንድን ነው? በራሱ ለመወሰን ድፍረቱ የለውም። በራሱ ለመብረር እናቱ ላይ ሆኖ መንቀሳቀስ ነው የሚፈልገው። ስለዚህ ይሄ ትልቅ ችግር ነው። እንደዚህ አይነት ሰዎች እናታቸውን ቢያጡ እንኳን ሚስቶቻቸው ወይም ፍቅረኞቻቸው ላይ የሚፈልጉት እናትነትን ነው። ኢቭን ገለጻ ሲያደርጉ ማለት ሁሉም ሰው እንደዛ ያለ ሰው በሙሉ እንደዛ እያሰበ ነው ማለት ሳይሆን እንደ እናት ናት። በቃ ስለ ፍቅረኛቸው ኳሊቲ ሲያወሩ እናትነታዊ ባህሪዋን ከሆነ እሱም ብቻ ከሆነ አጉልተው የሚያወሩ ትንሽ ክፍተት አለ ማለት ነው። ምክንያቱም ፍቅረኛቸው ነች እንጂ እናታቸው አይደለችም። ይሄን እና እንደ እናት ነች ማለት ብቻ ሳይሆን በጣም አጉልተው የሚያወሩት እንደ እናት የሆነውን ባህሪዋን ብቻ ከሆነ የሚፈልጉት ፍቅረኛ ሳይሆን እንደ እናታቸውን የሚተካላቸው ሰው ነው ማለት ነው። ማለት የእናቴ ምትክ መባል መጥፎ አይደለም፣ ኬር መደራረጉን። ምክንያቱም ሪሌሽንሺፕ በጣም ኬር ይጠይቃል፣ በጣም መዋደድ ይጠይቃል፣ ከልብ ለሆነ ሰው ኬር ማድረግ ይጠይቃል። ነገር ግን ከዛ ባለፈ ኬሪንጉ የፍቅረኛና የእናት አንድ አይነት አይደለም። ስለዚህ በፍቅረኛቸው ውስጥም እናታቸውን የሚፈልጉ አሉ እና እዛ ፍቅረኛቸው ጋር ሲሄዱ እንደ ልጅ ነው የሚሆኑት። ሞስት ፕሮባብሊ እንደ ልጅ የሚያደርጋቸው ነገር አላቸው። ነፃነቱ እንዳለ ሆኖ ነፃነት ማለት በጣም አሪፍ ነገር ነው፣ መጥፎ ነገር አይደለም እንደ ኤሌመንት። ነገር ግን ነፃነቱ እንዳለ ሆኖ ኬር ማድረጉ ግን ከኬር ጋር የተያያዘው ነገር ግን በደንብ ትኩረት ሊሰጠው ይገባል። እሺ ሌላ ኮመን የሆኑ ሁላችንም የምናውቃቸው ኮምፕሌክሶች አሉ። እነሱን ስናወራ ደግሞ ሞር ኮምፕሌክስ ግልጽ እየሆነ ይመጣል የሚል እምነት አለኝ። የመጀመሪያው ሱፒሪዮሪቲ ኮምፕሌክስ እና ኢንፌሪዮሪቲ ኮምፕሌክስ ነው። ሁለተኛው ሱፒሪዮሪቲ ኮምፕሌክስ ማለት እጅግ በጣም የተለጠጠ የበላይነት ስሜት ማለት ነው። ስለዚህ በጣም ሱፒሪዮሪቲ ኮምፕሌክስ ያለበት ሰው፣ በጣም ከፍተኛ የበላይነት ስሜት ያለበት ሰው፣ ያ ማለት በእጅግ በጣም ኢጎ ያበጠ የምንለው ማለት ነው። ኢጎ አይደለም የሚያብጠው፣ ኢጎውን የሚያሳብጠው ምኑ ነው? ኮምፕሌክሱን። ግልጽ ነው አይደል? ኢጎአችንን ራሱ የሚቆጣጠረው ኮምፕሌክስ ነው ሲል ዩንግ በዚህ የተነሳ ነው። ሱፒሪዮሪቲ ኮምፕሌክስ ያለበት ሰው ምኑ ያብጣል? ኢጎ ያብጣል። በጣም ቦስትፉል ነው የሚሆነው። ስለ ራሱ አጋኖ አካብዶ ለራሱ የሚሰጠው ቦታ፣ ሌሎችን ደግሞ ለራሱ የሚሰጠው ቦታ ብቻ አይደለም። ሱፒሪዮሪቲ ኮምፕሌክስ ያለበት ሰው ሱፒሪየር ነኝ እያለ ነው ሌሎች ሰዎች ላይ እንጂ እኔ ጥሩ ነኝ እያለ አይደለም። ለምሳሌ የሆነ ሳሊ ጎበዝ ሳሊ ቢሆን እኔ በጣም ጎበዝ ሳሊ ነኝ፣ ምርጥ ሳሊ ነኝ፣ አሪፍ ሳሊ ነኝ ቢል ምንም ማለት አይደለም። ያ ሱፒሪዮሪቲ ኮምፕሌክስ አይደለም። ራሱን ያውቃል ወይም ደግሞ ለራሱ ጥሩ ቦታ አለው። ነገር ግን ማንም አይደርስብኝም እኔ ምናምን እያለ ሲያወራ እነሱ እዛ የሚለቀልቁትና እኔ እዚህ ምስለው እንዴት ይገናኛል ምናምን እያለ ኤቭሪ ታይም ራሱን ከፍ አድርጎ ሌሎችን ዝቅ ለማድረግ ሲያወራ ሱፒሪዮሪቲ ኮምፕሌክስ ይባላል። ይሄ በተለምዶ በማህበረሰብም በምን እናውቀዋለን። የሆነ ማህበረሰብ ሱፒሪዮሪቲ ኮምፕሌክስ አለበት፣ የሆነ ማህበረሰብ ኢንፌሪዮሪቲ ኮምፕሌክስ አለበት ብለን በተለምዶ እናወራለን። ትክክል ይሁን አይሁን የራሱ ጥያቄ የሚያስነሳ ቢሆንም ማለት ነው።
ኢንፌሪዮሪቲ ኮምፕሌክስ ደግሞ የበታችነት ስሜት ነው። በጣም በጣም ኢጎ ቅድም እንዳልነው ኢጎውን ዝቅ የሚያደርግ ኮምፕሌክስ ነው ደግሞ ይሄ። በቃ የበታችነት ስሜቱ ሊደፋው የሚደርስ እየቻለ መስራት እየቻለ አቅም እያለው ሌሎች ሰዎች ትችላለህ እያሉት አያምንም። ራሱን እዛ ደረጃ ላይ አድርጎ መሳል ይከብደዋል። ስለዚህ በጣም ራሱን ዝቅ አድርጎ ነው የሚያየው። በጣም በጣም የበታችነት ስሜት ያጠቃው ሰው ነው ኢንፌሪዮሪቲ ኮምፕሌክስ ያለበትና ስራውን ማውጣት አይችልም። እርግጠኛ አይደለም። ሁሌ ይጠነቀቃል። ስዕል ከሆነ ስዕሉን ለማሳየት ሲያጠፋ ሲሰራ አሪፍ ነገር ቢሰራም አያውቀውም። ምክንያቱም በራሱ መተማመን የለውም። ኢንፌሪዮሪቲ ኮምፕሌክስ ያለበት ሰው ማለት በራስ መተማመኑን የተሰለበ ሰው ማለት ነው። ስለዚህ ኢጎ ራሱ ምን ያለ ነው? ከመጠን በታች የወረደ ነው። ባሲሎ ያለ ነው። በቃ ዝቅ ያለ እንትን ያለው። በጣም ደግሞ ኢንፌሪዮሪቲ ኮምፕሌክስ ብቻውን አይመጣም። ይሄ ሞር ከአስተዳደግ ጋር ምናምን ይያያዛል። አጠገቡ ምን አለው? ቪክተም ኮምፕሌክስ አለው። ራሱን የተጠቂነት ስሜት ሰዎች እንደሚያጠቁት እንትን እንደሚሉት እኔ እኮ እንደዚህ አድርገውኝ በቃ ሁሌ ሲያወራ ወሬው እንዲህ ቢሆን ኖሮ እኮ እንዲያደርግ ነበር ምናምን በቃ እችላለሁ በቃ ይመጣል በቃ ይሆናል ምናምን የሚል ስሜት የለውም። በጣም በጣም የበታችነት ስሜት የሚሰማው ሰው የሚኖረው ኮምፕሌክስ ነው ኢንፌሪዮሪቲ ኮምፕሌክስ ማለት ነው። እነዚህ ሁለቱ የታወቁ ስለሆኑ ለመረዳት ብዙም አይከብዱ። አሁን ጥቂት ኮምፕሌክሶች እየጨመርን እንሄድ። ፓወር ኮምፕሌክስ የሚባል አለ። ፓወር ኮምፕሌክስ በከፍተኛ ደረጃ ኮንትሮሊንግ የሆኑ ሰዎች አሉ። ቤተሰባቸውን፣ ሚስታቸውን፣ ልጆቻቸውን ወይ ባላቸውን ወይ ስራ ቦታ ምናምን ሁሉንም እያንዳንዷን ዲቴል ካልተቆጣጠረ ሁሉ ነገር በኔ ጎን በኔ ስር ካላለፈ እያሉ በጣም በጣም ሰዎችን ቁም ስቅል የሚያሳዩ ሰዎች አሉ። በቃ የራሳቸውን ዶሚናንስ የበላይነት ለማሳየት የማያርፉ ማለት ነው። ከሱፔሪዮሪቲ ኮምፕሌክስ ጋር ያላቸው ልዩነት ምንድን ነው? ኮንትሮሊንግ ናቸው ኮምፕሊትሊ። ያኛው ስለ ራሱ ከማውራት እንትን ባለፈ አይደለም። ይሄ ሰዎች ላይ ዶሚኔት ማድረግ ይፈልጋል። በቃ ራሱን መጫን ይፈልጋል። ሁሉ ነገር በሱ በኩል ማለፍ አለበት። ያለሱ ፍቃድ አንዲት ነገር እንድትደረግ አይፈቅድም። ሚስቱን የሚቆጣጠርበት መንገድ፣ ምን የሚልበት መንገድ፣ ነገሮችን በሙሉ ኮንትሮሊንግ የሚሆንበት መንገድ እጅግ በጣም አስጨናቂ ነው። በዙሪያው ላሉ ሰዎች እጅግ በጣም በጣም አስጨናቂ የሚሆን ሰው ነው ማለት ነው። እሺ ቅድም ቪክተም ኮምፕሌክስን ከኢንፌሪዮሪቲ ጋር ቀላቅለን ስላነሳ ነው አልፈዋለሁ። ቪክተም ኮምፕሌክስ ያለበት ሰው ምንድነው ሁሌ እኔ ላይ መጥፎ ነገሮች ሀፕን የሚያደርጉት፣ ሁሌ መጥፎ ነገር እኔ ላይ ነው ሀፕን የሚያደርገው፣ ሲቹዌሽኑ ላይ የራሳቸው ሮል እየተጫወቱ እንደሆነ ምናልባትም ያንን መጥፎ ነገር በሂደት በልምድ አዘ ፓተርን ማኒፌስት እያደረጉት እንደሆነ እንኳን ለመረዳት ይቸግራቸዋል። እና ሰዎች አይረዱኝም፣ እኔ ሰዎች እንደጠሉኝ፣ ሰዎች እንደዚህ ምናምን እንላለን። የሚረዱን ሰዎች ማግኘት ዓለም ላይ በጣም ብዙ አይነት ሰው ነው ያለው። መጥፎም አይደለም ከባድም አይደለም። እንደዚህ አይነትን ሰው ዳይሬክትሊ እንደዚህ አይደለህም ኦረረ ልክ አይደለህም ብንለው አይረዳንም። ምንድነው ቀስ ያለ አካሄድ፣ ቀስ ያለ ወርልድ ቪው ማስተካከያ ይጠይቃል። ወርልድ ቪው ካልተስተካከለ ኮምፕሌክሱ ደግሞ ስፕሪንግ ያደረገበት የተነሳበት ኢሞሽን ካልታከመ እጅግ በጣም መጥፎ ነው እሱ። እሺ ሌላው ሜቢ በተለምዶ ሂሮ ኮምፕሌክስ ምንለዋል። ይሄንንም ብዙዎቻችሁ የምታውቁት ይመስለኛል። ይሄ ሰዎችን ለማዳን፣ ሰዎችን ለማገዝ፣ ሰዎችን አድነዋለሁ ቀይረዋለሁ ምናምን ብለው ሪሌሽንሺፕ ውስጥ የሚገቡ ብቻ ላይፋቸውን ችግር ውስጥ የሚከቱ ብዙ ሰዎች አሉ። ሂሮ ኮምፕሌክስ ይባላል። ይሄ በዙሪያቸው የሚከቧቸው ሰዎች ብሮክን የሆኑ ሰዎች ናቸው። ለምን? እነዛ ሰዎች የማዳን ማስተካከል ሂሮ የመሆን ፍላጎት ስላላቸው በጣም ብሮክን የሆኑ ሰዎች ይቀርቧቸዋል። አይ ካን ሴቭ ሂም ምናምን የሚል ሜንታሊቲ ያላቸው አይታወቃቸውም። ላይፋቸው ምን ያክል ችግር ውስጥ እየከተቱ እንደሆነ ለሌላ ሰው ሲሉ የማዳን ስሜቱ አሪፍ ነው፣ የማገዝ ስሜቱ አሪፍ ነው። ግን ሲችሉም ሳይችሉም ስለሚሆን ለሚያድኗቸው እንትን ለሚሏቸው ሰዎች ራሱ አንዳንዴ ፌር ላይሆን ይችላል ማለት ነው። ሌላውን በብዛት እየተለመደ የመጣ ያየሁት ነገር ብዙ ሰዎች ላይ ያው በፊትም የለም ማለት አይደለም፣ እኔ በደንብ እያየሁት የመጣሁት አሁን ነው። እና ጊልት ኮምፕሌክስ ይባላል። ጊልት ማለት ጸጸት፣ መጸጸት ለምን እንደዚህ ያደረግኩ ምናምን፣ አንድ ነገር ጥፋት እንዳጠፉ ኢቭን ትክክል እያደረጉ። ምሳሌ ልስጥ። ምሳሌ አንዲት እናት
አንዲት እናት ለራሷ የሆነ ጫማ ወይ ልብስ አስፈልጓት ገዛች። ነገር ግን ጸጸት ውስጥ ትገባለች። ለምን? በብሩ እኮ ለልጄ እንዲህ ማድረግ እችል ነበር፣ በብሩ እኮ ለልጄ እንዲህ ማድረግ እችል። ልጁ እኮ መሰረታዊ ነገር ጎድሎበት አይደል። እሷ ግን እዚህ ጋር ለመግዛት እንኳን ብዙ ጊዜ የምትሄደው መሰረታዊ ነገር ሲጎላት ነው፣ ያው ካለው ፋይናንሻል ስትሬን አንጻር ማለት ነው። ስለዚህ ካለው የኢኮኖሚ ችግር አንጻር አትሊስት እሷ ጫማው አልቆ ሊሆን ይችላል ለመግዛት የሄደችው፣ ግን ለልጄ እኮ እንዲህ ማድረግ እችላለሁ የሚል አጉል ጸጸት ውስጥ ትገባለች። ሶ ጊልት አጉል ጸጸት ብለን ብንተረጉመው፣ ከመጠን ያለፈ ጸጸት ብለን ብንተረጉመው ትክክል ይመስለኛል። ብዙ ሰዎች እንዲህ እኮ ባረግ ኖሮ እንዲህ ማለት ምንም ከአቅማቸው በላይ ለሆነውም ነገር ይጸጸታሉ፣ ለሚችሉትም ነገር ይጸጸታሉ። ይሄ እጅግ በጣም ጥንቃቄ የሚጠይቅ ነው ማለት ነው። አሁን የገንዘብ ኮምፕሌክስማ ብዙ አይነት መኒ ኮምፕሌክስ የምንለው ብዙ አይነት፣ ለምሳሌ እያላቸው ሁሉ ነገሬን አጣለሁ በሚል ፍራቻ እንደሌላቸው የሚኖሩ ሰዎች አሉ። የሌለውማ ኦልሬዲ የለውም ወይ ለማግኘት እየታገለ ነው፣ ኦር ቦታውን አውቆ ወይም ደግሞ ሙከራዎቹም እንትን ማለታቸውን ትቶ ወይ ሜቢ አርፎ ተቀምጦም ሊሆን ይችላል። ነገር ግን እያለው ለምሳሌ አንዳንድ ሰው ምን ይሆናል? በቃ አጣዋለሁ በሚል ስሜት እንደሌለው ሰው ይኖራል። ማለት የሌለው ሰው ከሚኖርበት በታች ሁሉ ይኖራል። ለምን? ገንዘቡን ገና ለገና አጣዋለሁ በሚል ስሜትና ፍራቻ ማለት ነው። ይሄ እጅግ በጣም አስቸጋሪ የምንለው ነው። የገንዘብ ኮምፕሌክስ በእርግጥ በአይነቱ ብዙ ነው። ምን አይነት የገንዘብ ኮምፕሌክስ ነው ያለብኝ? ከገንዘብ ጋር ያለኝ ግንኙነት ምን አይነት ነው ብለን ራሳችንን መጠየቅ ይኖርብናል፣ በደንብ ስለዚህ ጉዳይ ለመረዳት ማለት ነው። ሌላው ብናነሳው ደስ የሚለኝ ሴክሹዋል ኮምፕሌክስ የሚባል አለ። ሴክሹዋል ኮምፕሌክስ ማለት አንድ ኮምፕሌክስ ብቻ አይደለም። እውነት ለመናገር ለምሳሌ ከሌሎች ነገሮች ጋር ከሌሎች ሰዎች ጋር ሴክሹዋሊ ኢንቲሜት መሆን የሚከብዳቸው ሰዎች አሉ። ከሴክስ ጋር በጣም አሪፍ ያልሆነ መጥፎ ግንኙነት ያላቸው ሰዎች አሉ። ኢቭን በአስተዳደግና በሞራሊቲ ምናምን ለሴክስ መጥፎ ስሜት ያላቸው የሚያሳፍር እንደሆነ ምናምን እንደሆነ ሁሉ አስበው የሚንቀሳቀሱ ሰዎች አሉ። ስቲል በቃ አድገው አዋቂ ሆነው ምን ብለው በጣም ከሴክስ ጋር ከማህበረሰቡ ከነበረው ከአስተዳደግ ከጫናው ከአመለካከት ልዩነቱ የተነሳ ስለ ሴክስ መጥፎ ስሜት ያላቸው ሰዎች አሉ። ኢቭን የሴክስ ወይም ወሲባዊ ፍላጎት በጣም አሳፋሪ እንደሆነ ሁሉ አስበው የሚንቀሳቀሱ ሰዎች አሉ። ናቹራል ነው፣ ባዮሎጂካል ነው፣ ምንም የተለየ ነገር የለውም። በሪሌሽንሺፕ ዋይዝም ከሴቶች ጋር ከምናምን ማለት ራሱ የሪሌሽንሺፕ ራሱ ኮምፕሌክስ አለ። አልፈልግም የሚሉ ሰዎች አሉ፣ ወር ውስጤ አይፈልግም የሚሉ ሰዎች አሉ። እነሱ አይደሉም አይፈልጉት፣ ኮምፕሌክሱ ቱ ሳም ኤክስቴንት ከሴቶች ጋር ባለፈው ሂስቶሪያቸው ጥሩ ስሜት ከሌለው አሪፍ ኤክስፔሪየንስ ካልነበረው አይ ቢቀርብንስ የሚል መደምደሚያ ላይ ይደርሳል። አይሆንልንም የሚል መደምደሚያ ላይ ይደርሳል። ስለዚህ አይሆንልንም ማለት ስለማይፈልግ አልፈልግም ይላል። እንደዚህ አይነት ነገር ይገጥማል። ኮምፕሊትሊ ራሳቸውን ከዛ ውጪ አድርገው የሚያስቡ ሰዎች አሉ። እንደዚህ አይነት ኮምፕሌክሶች ሳይኮሎጂካል የሆነውን ስንፈተ ወሲብ የማምጣት አቅም አላቸው። ስንፈተ ወሲብ ባዮሎጂካል በሆነ ሪዝን ሊመጣ ይችላል፣ ኤንድ ሳይኮሎጂካል በሆነ ሪዝን ሊመጣ ይችላል። እና እንደዚህ አይነት ኮምፕሌክሶች ሳይኮሎጂካል የሆነ ስንፈተ ወሲብ የማምጣት የራሳቸው አቅም አላቸው ማለት ነው። ቀጥሎ ሌላ ብናይ ደስ የሚለኝ የፐርሶና ኮምፕሌክስ የምንለው ነው። ቀደም እናገናኛለን ብለን የለ ኢጎን አገናኝተናል። አሁን ፐርሶና ከዚህ በፊት አውርተናል። ለማህበረሰቡ የምንለብሰው ማስክና ጭንብል ነው ማለት ነው። አንዳንዴ ራሳችንን ከፐርሶናው ጋር ኦቨር አይደንቲፋይ እናደርግ ነው which means ከመጠን ያለፈ እንጣበቅና ለምሳሌ አንድ ሰው አስተማሪ ትምህርት ቤት ነው አስተማሪ የሚሆነው፣ ስራ ቦታ ነው አስተማሪነቱ ተከትሎት ቤት ይገባል። አስተማሪነቱ ተከትሎት ጎረቤት ጋር ይሄዳል። አስተማሪነቱ ተከትሎት የዘመድ ስብሰባ ላይ ይሄዳል። አስተማሪነቱ ተከትሎት ታክሲ ላይ፣ ባስ ላይ፣ ምን ላይ ሁሉ ሲያወራ እንደ አስተማሪ ሆኖ ሊያወራ አይችልም። አይደለም እንደዛ አጉል ያ ኦቨር አይደንቲፊኬሽን ዘ ፐርሶና ትክክል አይደለም። ለምን? ፐርሶና ኢንዲቪጁዌሽንን ይገድባል፣ እድገትን ትራንስፎርሜሽን ይገድባል። አንድ ሰው በግድ የሆነ ነገር ላይ ተጣብቆ ከዛ ነገር ውጪ ከዛ ነገር ባሻገር መሆን እንዳይችል ያደርገዋል ማለት ነው።
ይሄ ሳይኮሎጂስት ይሁን የሕክምና ባለሙያ ይሁን ፕሮፌሽናል የሆነውን ሮሉን የሚሰራበትን አለቃ ይሁን ስራ ቦታ አለቃ የሆነ ሰው ቤትም ገብቶ አለቃ የሆነ ባስ ላይም እንትን ላይም እንደ አለቃ ሁሉ ትሪት ካላደረጉ ሊል ይችላል። አጉል ኢጎውን ሊጎዳ ይችላል ማለት ነው። እና ራሳቸው ከስራ ውጪ ራሳቸው ምን እንደሆነ የማያውቁ ሁሉ ነገራቸውን ስራ ላይ ከተው ያሉ ሰዎች አሉ። አብዛኛው ጊዜያቸውን ስራ ላይ ስለሚያጠፉ ከስራ ውጪ ምን አይነት ሰው እንደሆኑ ራሳቸውን አያውቁትም። ኢቨን ሶሻል ፐርሶናቸውን ከዚህ በፊት የነበራቸውን ማንነት ሁሉ ይቀይርባቸዋል። እና ይሄ እጅግ በጣም አስቸጋሪ ነው። ሌላው ኮምፕሌክስ ላይ ሻዶውን ብናገናኘው ደስ ይለኛል። ሻዶ በእርግጥ ኮምፕሌክስ እና ሻዶ ኦልሬዲ ኮኔክትድ የሆኑ ነገሮች ናቸው። ራሱ ኮምፕሌክሱ ሻዶውም ራሱ ኮምፕሌክስ ነው። ምንድነው ልዩነታቸው ካልን ሻዶ ኦልሬዲ ኮምፕሌክሱ አንኮንሽስ ውስጥ እያለ ሻዶ ነው። ፎርም የሚያደርገው ደግሞ ኮምፕሌክስ ነው። ኮምፕሌክሱ የሆኑ ሚሞሪዎችን የሆኑ ትውስታዎችን የሆኑ ነገሮችን ይመሰርትና የሆነ ትንሽዬ ማንነት ፎርም ያደርጋል። ከዛ እየወጣ ላይፋችን ላይ የገባ የራሱን ውሳኔ ይወስናል። ለምሳሌ የሆነ ስራ ለመስራት ምናልባት ትንሽ ሪስክ ቢኖረው አረ ይቅርብን፣ ሪስክ እንፈራለን አይደለም የሚለው አረ ይቅርብን፣ እንደዚህ ቢሆንስ እንደዛ ቢሆንስ የሚቀጥለው ዓመት በተለይ ፖስትፖኒንግ ፕሮክራስቲኔቲንግ በቃ ነገ ይሁን በቃ የሚቀጥለው ዓመት ወይ በደንብ ተዘጋጅተን ይላል። ኦልሬዲ እኮ ተዘጋጅተን የምንጨርሰውም ነገር አይደለም። በቃ በደንብ ተዘጋጅተን እንትን ብለን እያለ ምን እያለ እያራዘመው ይሄዳል እንጂ መቼም ሪስክ የሚያስወስድ የሆነ ነገር አያስደርገንም። ለምን? ትልቁ አንደኛው የኮምፕሌክስ ትልቁና አስቸጋሪው ነገር ፍራቻ ነው። ይሄ እጅግ በጣም አስቸጋሪ ነገር ነው። ፍራቻ በዙሪያችን የሚገነባውን ነገር ለማፍረስ ትልቅ አቅም ትልቅ ችሎታ ይጠይቃል ማለት ነው። ሌላው ምናልባት ቱ ሳም ኤክስቴንት ኮመን የሆነ ኮምፕሌክስ አውቶሪቲ ኮምፕሌክስ የምንለው ነው። እንደዚህ አይነት ኮምፕሌክስ ያለበት ሰው ማንኛውም የበላይ አካል ምንላቸዋለሁ አይደል? በተለምዶ ግን የበላይ አካል ስንል ባለስልጣን ምናምን ሜቢ ባለ ሀብት ሊሆን ይችላል፣ ሜቢ አስተማሪም ሊሆን ይችላል፣ ምናልባት ፖሊስ ሊሆን ይችላል። ማንኛውም የሆነ ነገር እንደዚህ የበላይነት በሆነ ነገር ላይ የበላይነት ያለው ሰው የሚያነሳውን ሀሳብ ምንም ቢሆን ሁኔታው አይቀበልም። ባለስልጣን ከተናገረው በጥርጣሬ ማለት ወይም ውሸት ነው። የሆነ ፖሊስ የሆነ አስተማሪ ሊሆን ይችላል የሆነ እና ማንኛውንም ነገር ይሄ አውቶሪቲ ኢቭን ሐኪም ሊሆን ይችላል አለመቀበልና ከፍተኛ የሆነ መጠራጠር ማለት ነው። የሰርከምስታንሱ የፈለገ ቢሆን ምንም አይነት ሁኔታ ውስጥ ቢገኝ እነዚህን ሐኪሞቹንም ይሁን ባለስልጣኖቹንም ይሁን ፖለቲከኞቹንም ይሁን ማንኛውንም ኢቭን አስተማሪዎቹንም ይሁን የመጠራጠር እና አውቶሪቲ ኮምፕሌክስ ያለበት ሰው አለ። በጣም እንዴ በቃ ኮምፕሊትሊ ውሸታቸው ነው ምናምን ብለው ደምድሞ ነው የሚንቀሳቀሰውና አስቸጋሪ ነው። ሌላው ቅድም ነካ አድርጌ የነበረው አባንደንመንት ኮምፕሌክስ ነው። ይሄ ብዙ በዙሪያችን ያሉ ሰዎች ላይ ምናልባት ፍቅረኞቻችን ላይ ራሳችንም ላይ ልናገኘው የምንችለው ነው። አባንደንመንት ኮምፕሌክስ ያለበት ሰው ቴክስት ሳትመልሱ ስትዘገዩ ፓኒክ ማድረግ ይጀምራል። 4 ዓመት የቆየውን ፍቅር መጠራጠር ይጀምራል። ኦልሬዲ አባንደንመንት ኮምፕሌክስ አላ ውስጡ የሚፈረድበት እኮ አይደለም። እንትኑ ካልታከመ ካልተስተካከለ ትሪት ካልተደረገ በዛው ነው የሚቀጥለው። ቴክስት ሳትመልሱ ስትቀሩ፣ ሳትደውሉ ስትቀሩ በቃ ምንድነው የመተው ስሜት ኦልሬዲ ደማቸው ውስጥ ስለገባ አንኮንሽስሊ ሻዶዋቸው ውስጥ በደንብ ስላለ ማን እንደተዋቸው እንዴት እንደተተዉ እነሱ ያውቃሉ። ታሪካቸው ውስጥ አለ። ከዛ እንደዛ አይነት ስሜት ያለበት ሰው ስፔሻሊ እንደዛ አይነት ሰው መጥፎ ሁኔታ ውስጥ ይገባል። ቺት ቢደረግበት የሆነ ችግር ውስጥ ቢገባ የሆነ ችግር ቢፈጠር ምናምን እንደዛ አይነት ስሜት ውስጥ ይገባልና ይሄን እጅግ በጣም አድርገን መከታተል መቻል ይኖርብናል። ቴክስት አለመመለስ፣ ስልክ አለመደወል፣ የሆነ ቻት የተላከለትን አለማየት ወይም አይቶ መመለስ አለመቻል ምናምን ይኖራል። አባንደንመንት ኮምፕሌክስ ያለበት ሰው ግን ጉዳዩ ከስሩ ከመነሻው ካልታከመ በቃ ሊጮሁም ሊበሳጩም ምን ሊሉም ይችላሉ። በእንደዚህ አይነት ሁኔታዎች ላይ ራሳቸውን ቀለል አያደርጉም። የተለያዩ ኮምፕሌክሶች በተለያየ ወይ ራሳችንን ያስቸግሩናል፣ ቻሌንጅ ያደርጉናል። አንዳንድ ሰዎች ትችት መቀበል አይችሉም። ትችቱን የሆነ ኮምፕሌክሳቸውን ይነካባቸዋል። የሆነ ኮምፕሌክሳቸውን ይነካባቸውና
እሪ ሊሉ ወይ ሊነሱ ወይም ሊበሳጩ ወይም የሆነ ነገር ላይ ሊደርሱ ይችላሉ ማለት ነው። ስለዚህ ኮምፕሌክሶች ህይወታችን ላይ የሆነ የራሳችንን ምስል ይሰጡናል። ለምሳሌ ኢንፌሪዮሪቲ ኮምፕሌክስ ያለበት በቃ እኔ እኮ ፌሊየር ነኝ፣ እኔ እኮ በቃ እንዲህ ማድረግ አልችልም፣ እኔ እኮ በቃ አይሆንልኝም፣ እኔ እኮ በቃ እያለ ብዙ ነገር እንትን ይላል። የሚችለውን ነገር ለማድረግ አቅሙ ላይ ያለውን ነገር እንዳይጠቀም ይይዘዋል ማለት ነው። ሶ ኮምፕሌክስ እንደውም ዩንግ ምንድን ነው የሚለው we do not merely have complexes at times complexes have us። እኛ ኮምፕሌክሶች አይኖሩንም፣ ኮምፕሌክሶቹ ናቸው እንደውም ተቆጣጥረውን እኛ የምንኖራቸው ኦር የሚይዙን የሚነዱን በእኛ ውስጥ የሚሰሩት ማለት ነው። እና ኮምፕሌክሱ ደግሞ በሂደት አቅም ኖሮት ፓተርኑን አልፎ አንኮንሽስ ከሆነ ኢንዲፔንደንት ፐርሶናሊቲ እንደሆነ ወይም ብቻውን ትንሽዬ ማንነት ቅድም ያልናቸው ትንንሽ ማንነቶች እዚህ ጋር ነው የሚመጣው ማለት ነው። ስለዚህ እነዚህን ኮምፕሌክሶች ኖርማል አይደሉም። ኮምፕሌክሶች እነዚህ በደንብ መወገድ መቻል አለባቸው። አንዳንዶቹ ዲፕ ስለሆኑ ቀላል ከሆኑ ኮምፕሌክሶቹ ማንኛውም ሰው በደንብ እየታዘበ በጉዳዩ ላይ ኮንሽስ እየሆነ ለምንድን ነው ፈራው ራሱን እየጠየቀ ሊያክም ይችላል። ዲፕ ከሆኑ በተለይ ከቻይልድሁድ የሚነሱ ከሆኑ ምናልባትም ቴራፒ የሚፈልጉ ይሆናሉ ማለት ነው። ምክንያቱም ህይወታችንን ሙሉ ስለሚከተሉን ድፍረት ኖሮን ሪስክ እንዳንወስድ፣ ድፍረት ኖሮን ሪሌሽንሽፕ ውስጥ እንዳንገባ፣ ድፍረት ኖሮን ላይፋችንን እንዳንቀይር እነሱን መቀየር አለብን። የፈለገ ሞቲቬትድ ሆነን የሆነ ሞቲቬሽናል የሆነ ነገር ተሳትፈን ምናምን አንኮንሽስ ውስጥ የተቀመጠ ነገር ዳይሬክትሊ አንኮንሽስ ውስጥ ተኬዶ ከሶርሱ ከቻይልድሁድ ከሆነ ከቻይልድሁድ ከተነሳበት ታይም ላይ መታከም መቻል አለበት ማለት ነው። ስለዚህ ሲምፕል የሆኑ ኮምፕሌክሶች ላይፋችን ላይ በደንብ ማየት፣ አንዳንዶቹ ቶትፉሊ በኦብዘርቬሽን በራሳችን ኮንሽስ ሆነን በመከታተል ልናስተካክላቸው ምንችላቸው አሉ። ምናልባትም እንዲያግዛችሁ ጥቂት ሶሉሽኖች ስቴፕ ባይ ስቴፕ እዚህ ጋር ብናቀርብ ደስ ይለኛል። በደንብ ኮምፕሌክሱን እንዴት ነው ማየት የምችለው፣ እንዴት ነው መለየት የምችለው፣ ከዛ ደግሞ እንዴት ነው ማስተካከል የምችለው የሚለውን በደንብ እንድናውቅ ማለት ነው። እሺ የመጀመሪያው ኮምፕሌክሱ መኖሩን ማወቅ ነው። የመጀመሪያው ትልቁ ብዙ ሰዎች ጋር ያለው ክፍተት ኮምፕሌክሱ እንዳለ አያውቁም። ኮምፕሌክሱን እኔ ነኝ፣ እኔ እኮ ብዙም አይመቸኝ፣ እኔ እንዲህ አይነት ነገር እፈራለሁ፣ እኔ እንደዚህ እየተባለ እኔ በቃ ማዘር ስትነግረኝ እኮ ነው ደስ የሚለኝ፣ እኔ በቃ እኔ ማዘር ካለችኝ በቃ ምናምን እያለ የማዘር ኮምፕሌክስ ያለበት ሰው ነው። በግልጽ ነው እኮ የሚያወራው። ኮምፕሌክስ መሆኑን ነው ማያውቀው እንጂ ማለት ነው። የመጀመሪያው ምንድን ነው? ኮምፕሌክስ መሆኑን ማወቅ ማለት ነው። ስለዚህ የመጀመሪያው ነገር ኮምፕሌክሱ ቴክ ኦቨር ሲያደርገን መረዳት፣ ስንፈራ ስንደነግጥ ኦቨር መሄድ ካለብን መንገድ ርቀን ሄደን አጉል ሰው ካላዳንኩ ብለን የራሳችን ህይወት ችግር ውስጥ ከተን ምናምን ስንሄድ ኦኬ ምን ሆኜ ነው የራሴን ህይወት እዚህ ችግር ውስጥ የከተትኩ በዚህ ደረጃ እዛ መሄደው ለሰው ብለን ለሚያቀንም ለማያቀንም አንድ ቀን ለተዋወቀንም ምናምን እንደዚህ አይነት ሰዎች አሉ። ለምንም ለማያውቃቸው ሰው ሜል ማለት አሪፍ ነው እኮ ዳትስ ጉድ። ግን ኮምፕሌክስ ነው ጉዳዩ። የቸርነት የወዳጅነት የደግነት ምናምን ጉዳይ አይደለም። በደግነት ሰዎች ብዙ ስቴፕ ሊሄዱ ይችላሉ፣ ዳትስ ጉድ። ነገር ግን ፓተርኑ ስናየው ራሳችንን ከመጠን ያለፈ ችግር ውስጥ ከተንም ወይም ራሳችንን ከመጠን ያለፈ ዋጋ አስከፍለን የምንሄደው ግን ኮምፕሌክስ ነው እንጂ ደግነት፣ መልካምነት፣ ቸርነት ምናምን አይደለም። እሺ ኮምፕሌክሱን ማወቅ ማለት ነው። ለምንድን ነው በዚህ ጉዳይ ሪያክት ያደረግኩት? ለምንድን ነው ከመጠን ያለፈ ስሜት የተሰማኝ በዚህ ጉዳይ? አንዳንዴ የሆነ አባባል ነበረ፣ የሆነ ጉዳዩ ከፍየሏ ያለፈ ነው ምናምን የሚል አይ ቲንክ ስቶሪ ረሳሁት። ምንድን ነው ጉዳዩና የእኛ ሪያክሽን ተመጣጣኝ ነው ወይ ብለን ራሳችንን መጠየቅ ይኖርብናል ማለት ነው። እና ይሄ ጉዳይ ካለፈ ህይወቴ ጋር የሚገናኝ ነገር አለ ወይ፣ መነሻ አለ ወይ ብለን ወደ ኋላ መመለስ አለብን ማለት ነው። ስለዚህ መጀመሪያ ኮምፕሌክሱን አዌር መሆን፣ መረዳት፣ ፓተርን ስላለው ድግግሞች ስላለው በደንብ ኦብዘርቭ ካደረግን ረጋ ብለን ከተመለከትን ኮምፕሌክሱን ማየት ራሳችንን ስናወራ እናገኘዋል። እኔ እኮ እንዲህ ነኝ፣ እኔ እኮ ሰዎች አይረዱኝም፣ እኔ እኮ እንደዚህ ምናምን። ለምን ዋይ ለምን የተለየ ሰዎች የማይረዱኝ? ሰዎች ብዙ ሰዎችን የማስተናገድ አቅም አላቸው። አንተ እኮ እንዲህ ነህ፣ እሱ ሌባ ነው፣ እሱ ቸር ነው እንዴ፣ እሱ በጣም አዋቂ ነው፣ እሱ እንትን ነው ብለው እሱ የራሱን ሲነኩበት አይወድም፣ እሱ ሀቀኛ ነው፣ የግንባር ስጋ ነው፣ ፊት ለፊት ነው የሚጋፈጠው። በቃ ለሰዎች እኮ ስም ሰጥተው ይተውናል።
ምንም ችግር የለባቸውም ሰዎች። በግድ እንዲህ ካልሆናችሁ አይሉንም እኛ ባለን እምነት እናንተን ትክክል እስከሆነ ድረስ። ነገር ግን እኛ በውስጣችን ኖ ሰዎች አይረዱንም የሚል ድምዳሜዎች ምናምን ይኖሩናል። እነሱ ጥንቃቄ ይጠይቃሉ። እሺ፣ ሁለተኛው የዚህ ኮምፕሌክስ የዚህ ፍራቻዬ ኦር የዚህ ችግሬ ምንጩ ምንድን ነው? ለምን ሱፒሪዮሪቲ ኮምፕሌክስ ኖረብኝ? ዋትስ ደ ሶርስ? ለምን ኢንፌሪዮሪቲ ኮምፕሌክስ ኖረብኝ? ለምን ማዘር ኮምፕሌክስ ኖረብኝ? ምንድን ነው መነሻው የሚለው ማወቅ ማለት ነው። መቼ ነው እንደዚህ ይሰማኝ የጀመረው? መቼ ነው ለመጀመሪያ ጊዜ እንደዚህ አይነት ፊሊንግ የተሰማኝ? አባንደን የተደረግኩት መቼ ነው? ማን ነው አባንደን ያደረገኝ? ጓደኛ አባንደን የሚያደርጋቸው ሰዎች አሉ። ወላጅ ምናምን ብቻ አይደለም እኮ፣ በጣም ቤስ የሚሉት ጓደኛቸው እነሱን ትቶ ሌላ ሰው ጋር ይሄዳል ኦር ትሄዳለች። በጣም መጥፎ ማለት ከነበራቸው ለዛ ጓደኛቸው የነበራቸው ስሜት ከወላጅና ከወንድም እህት የበለጠ የሆንና በዛ ጓደኛቸው ሲከዱ አባንደንመንት ይመጣል ማለት ነው። ያ ጓደኛዬ እንደዛ መወዳት ኦር እንደዛ መወደው፣ በተለይ በልጅነት አይምሮ ያው ዲሉዥናል ማለት ባልፈልግም ነገሮችን በጣም አክብድን ስለምናይ፣ ምክንያቱም ለልጅን ሀፕን የሚያደርገው ነገር እኛ ከአዋቂዎች ጋር አይዲያው እኩል ስለሆነ ምንም የተለየ ነገር ስለሌለው አዋቂ የሆነ ነገር እንደሚያሳስበው ልጅም የጓደኛው መከዳት በጣም ያሳስበዋል። አዋቂ ሚስቱ ቺት ብታደርግበት አይነት ስሜት የሚሰማናቸው ነገር አለ እና ያው ስሜት ነው ልጆቹ የሚሰማቸው። ልጆች ሆነን የሆነ ጓደኛ አባንደን ሲያደርገን በቃ እሱ ከሄደማ ማንም ይሄዳል ኦር እሷ እንደዚያ በቃ ውስጣችን የአባንደንመንት ኮምፕሌክስ ለመጀመሪያ ጊዜ ክሬት ያደርጋል ማለት ነው። ያ ልጅ ይቀየማል። ሰዎች ለወዳጅነት የሚሰጡት ቦታ ያን ያክል እንዳልሆነ ይደመድማል እና ወዳጅነት አገኛለሁ ብሎ ሪል ነው ብሎ ለማመን ይከብደዋል። ሪሌሽንሺፕ ውስጥም ብትገባ ሪል ነው እስከ መጨረሻው ይሄዳል ብላ ዛሬ ነገ ይሄዳል፣ ዛሬ ነገ ትቶኛ ይሄዳል እያለች ነው የምትጠብቀው እና ድንገት ደግሞ የሆነ ጓደኛ ትቷት ቢሄድ ወይ ቺት ቢያደርግባት ኦር ቺት ብታደርግበት በቃ አባንደንመንት ኮምፕሌክሱ ጥግ ይነካል። ከዛ በኋላ ካልታከመ በስተቀር ሰው ለማመን ጤናማ የሆነ ሪሌሽንሺፕ ለመመስረት በጣም ሲቸገሩ እናያለን ማለት ነው ሰዎች። ስለዚህ ምንድን ነው መነሻው የሚለው ነገር ሁለተኛው ነው። ሶስተኛው ከኮምፕሌክሱ አወቅ ነው አይደል? መነሻውን ለማጥናት ሞከርን አይደል? ሶስተኛ ላይ ከኮምፕሌክሱ ጋር ያለንን አታችመንት፣ ያለንን አይደንቲፊኬሽን፣ ያለንን መጣበቅ ማቆም አለብን። ኮምፕሌክሱን እኔ ማለት ማቆም አለብን ማለት ነው። እኔ እፈራለሁ፣ እኔ እንደዚህ ያደርጋለሁ፣ እኔ ሰዎች አይረዱኝም፣ እኔ ቆይ ውስጤ ሰዎች አይረዱኝም ብሎ የሚያስብ ኮምፕሌክስ አለ። በግልጽ ውስጤ ሰዎች ትተውኝ ይሄዳሉ ብሎ የሚያስብ ኮምፕሌክስ አለ። መነሻው ይሄ ነው፣ እንትኑ ይሄ ነው። ሶ እኔ አይ አም ኤ ፌሊየር፣ እኔ እኮ በቃ ወዳቂ ነኝ፣ እኔ ማረባ ነኝ ከማለት ውስጤ እማልረባ ነኝ የሚል ድምፅ ያለው ኮምፕሌክስ አለ። ወይም ደግሞ ኢንፌሪዮሪቲ ኮምፕሌክሴ አክቲቬትድ ሆነዋል ብለን መለየት አለብን። ያ ማለት ከኛ አጣብቀን እኔ ብለን እናነሳው የነበረውን ነገር አሁን እነጥለዋለን፣ እናወጣዋለን ማለት ነው። ቀጥሎ ይሄ ነገር ሻዶ እንዳለው መረዳት። ኮምፕሌክስ ምን ጊዜም ሻዶ አለው። ሶ ሻዶ ኢንተግሬሽን መስራት ይኖርብናል። ሜይ ቢ ሻዶ ወርክ ላይ በሰፊው መነሻ ሰርተናል። አይ ቲንክ አሁን ሻዶ እና ኮምፕሌክሱ ምናምን በደንብ እየተረዳን ስለመጣን ወደፊት ደግሞ በጣም ዴብዝ ያለው የሻዶ ወርክ ስራ እንሰራለን። እንዴት ነው ሻዶ አይደንቲፋይ የምናደርገው? እንዴት ነው ኢንተግሬት ለማድረግ የምንሄደው? ኢንተግሬት ማለት የነጠልነውን የገፋ ነው ወደኋላ ወደ አንኮንሽስ እንትን ያልነውን ሻዶ እንዴት ነው ወደ ውጪ ወደ ብርሃኑ አምጥተን ከኛ ጋር አሰናስለን ባላንሱን መፍጠር የምንችለው የሚለውን በደንብ እናወራለን ማለት ነው። ውስጤ ሪጀክት ማድረገው ምንድን ነው? ምክንያቱም ኮምፕሌክሱ የሆነ ነገር በውስጣችን ሪጀክት እያደረገ ነው። አሜ ፌሊየር ካለ እችላለሁ የሚለውን ስሜት ሪጀክት እያደረገ ነው። ማዘር ኮምፕሌክስ ካለበት በራሱ ማሰብ በራሱ መወሰን የሚባለውን ኃላፊነት መውሰድ የሚባለውን ነገር ሪጀክት እያደረገ ነው ማለት ነው። አባንደንመንት ኮምፕሌክስ ያለበት ሰው ልቡን ክፍት አድርጎ በግልጽ ወዳጅነት፣ ጓደኝነት ለመፍጠር እየተቸገረ ነው ማለት ነው። ይሄን በደንብ ማወቅ ይኖርብናል ማለት ነው። ሶ ምን አይነት ኳሊቲዎች ነው ውስጥ ሪጀክት ማድረገው ማለት ነው። ሶ እነዚህን ሪጀክትድ የሆኑ ኳሊቲዎች ወደ ፊት ለፊት ማምጣት ያንን የተፈጠረውን ችግርና ክፍተት የታፈነውን ነገር ለማከም ትልቅ ስቴፕ ይሄድልናል ማለት ነው። ቢቻል ብዙ ጊዜ ኮምፕሌክሶች ድሪም ላይ የመገለጥ እድል ስላላቸው ድሪም አናሊሲስ አሪፍ ነው። ግን አይ ቲንክ ቪዲዮም ገና አልሰራንም እስካሁን ለድሪም አናሊሲስ ብዙ ቦታ የምናገኛቸውም ነገሮች
ቪዲዮዎች ትክክለኛ የሚባል ድሪም አናሊሲስ ኦር ዴብዝ ያለው ድሪም አናሊሲስ እምብዛም አይታይም ኢንተርኔት ላይ። ለምን እንደሆነ አላቅም። እስቲ በደንብ መስራት ይኖርብናል እሱ ላይ። ከዛ ምንድነው ማድረግ ያለብን? የድሮ እምነቶቻችንን ኦልድ ብሊፎቻችንን እኔ አልችልም፣ እኔ በቂ አይደለሁም፣ ሰዎች ሁሌ ትተውኝ ይሄዳሉ፣ ሁሉንም ነገር መቆጣጠር አለብኝ ምናምን የሚባሉትን ደግሞ የድሮ ሀሳቦች የድሮ እምነቶቻችንን ቻሌንጅ ማድረግ አለብን። በአዲስ ሀሳብ፣ በአዲስ አመለካከት፣ በአዲስ ትርጉም። ስለ ትርጉም ከዚህ በፊት በደንብ ዲቴይል አውርተናል። ትርጉም ምን ያክል ላይፋችንን መንዳት፣ ማስተካከል፣ መቀየር እንደሚችል ነው። ሌላው ከኮምፕሌክሳችን ተቃራኒ የሆነ ኳሊቲ ዴቨሎፕ ማድረግ ይኖርብናል ማለት ነው። ኢንፌሪዮሪቲ ኮምፕሌክስ ያለበት ለምሳሌ የበታችነት ስሜት የሚሰማ ሰው በጣም ጤናማ የሆነ ኮንፊደንስ ክሬት ለማድረግ መንቀሳቀስ፣ ቀስ ቀስ እያለ ጥሩ የሆነ ኮንፊደንስ ቢውልድ ማድረግ ማለት ነው። ፓወር ኮምፕሌክስ ያለበት ሁሉንም ነገር ካልተቆጣጠርኩ የሚለው ሰው በጣም በወዳጅነትና በጋራ መስራት፣ መተባበር፣ መተጋገዝን መልመድ አለበት። እያንዳንዱን ዲቴይል መቆጣጠር የሚለው ለሌሎች ሰዎች እስቲ ለሱ ልተውለት፣ እስቲ ለከሌ ልተውለት፣ ስህተትም ክፍተትም ሊኖር እንደሚችል በማመን ያንን ነገር መለማመድ ማለት ነው። ቪክቲም ኮምፕሌክስ ያለበት ሰው አለ። የተጠቂነት በቃ አይወዱኝም፣ አይሆንልኝም ምናምን የሚል ስሜት አለ። ኃላፊነት መውሰድ እና የራሳችንን ከሌሎች በጣም አርቀን በጣም ለይተን በጣም እንዴት ነው ክፍተት ፈጥረን የተጠቂነት ስሜት እና ሁኔታ ፈጥረን የምናይበትን መንገድ በተቃራኒው ሞር እንደምንችል፣ ነገሮች በእኛ ቁጥጥር ስር እንደሆኑ፣ ራሳችንን የመከላከል አቅም እንዳለን በአዲስ መንገድ አዲስ ወይ መሄድ ማለት ነው። ፐርሶና ኮምፕሌክስ ያለበት ሰው በጣም ከፐርሶና ጋር አይደንቲፋይ የሚያደርግ ሰው በተቻለ አቅም ኦቴንቲሲቲ ወይም ሀቀኛ ራስን መሆን የሚባለውን ነገር መለማመድ ግዴታ። የሆነ ነገር ላይ አለመለጠፍ፣ ማን አንተ ሲባል ዘሎ የሆነ ፕሮፌሽኑ ዘሎ የሆነ እንትኑ ምናምን አለማምጣት ማለት ነው። አባንደንመንት ኮምፕሌክስ ያለበት ሰው በሂደት በተለይም ኢሞሽናል ሴኩሪቲ የምንለውን የስሜታችንን መቆጣጠር መቻል፣ ስሜታችንን ሴፍ እንደሆንን ማድረግ መቻል፣ ለራሳችን እኛ በቂ እንደሆንን ስናምን ከዛ በኋላ የሚመጣውን ሰው መቀበል እንደምንችል ማስተካከል እንችላለን። እነዚህ እንግዲህ ዝም ብዬ እየዘለልኳቸው ሄድኩ እንጂ እያንዳንዱ አንድ ለብቻው ለእንደዚህ አይነት ነገር ለሚያስፈልጋቸው ሰዎች ለብቻው ፖድካስት የሚፈልግ ነው፣ የሆነ ያክል ደቂቃ ቪዲዮዎች የሚፈልግ ነው የሚል እምነት አለኝ። ሌላ ምናልባት እጅግ በጣም ጠቃሚ ነው ብዬ የማስበው ጠንካራና ጤናማ ኢጎ ቢውልድ ማድረግ። ጤናማ ኢጎ ቢውልድ ማድረግ ጠንካራ መሆን አለበት። አት ዘ ሴም ታይም ደግሞ ጤናማ መሆን አለበት። ስሜትን የሚቆጣጠር ዘሎ ሪያክት ከማድረግ በፊት መጀመሪያ ሪፍሌክት ማድረግ የሚያስብ፣ አለመመቸትን፣ ዲስኮምፈርትን፣ ሌሎች ነገሮችን መታገስ የሚችል፣ ከሁሉም በላይ ደግሞ በጣም ተቃራኒ የሆኑ ስሜቶች ውስጣችን ይከሰታሉ። ዘሎ ከአንዱ ጋር አይደንቲፋይ አለማድረግ፣ ሁለት ተቃራኒ ስሜቶች ሰዎች እንደሚሰማው በተወት ደረጃም ሁለት ተቃራኒ ሀሳቦች ሰዎች ውስጡ ሊመጡ እንደሚችሉ፣ አንዳንዴ ኔጌቲቭ ተወቶች ምናምን ቢመጡም እነሱን መታገስ መቻል። ጠንካራ ኢጎ ካለን እኔ እኮ ፌሌር ነኝ ምናምን ቢለን አንቀበልም፣ መረጋ ማለት አለብን። እማይሆን ቦታ ውስጥም ለመግባት አጉል የተለጠጠ ኢጎ ይዘን ደግሞ የማይመለከተን የማንችለው አቅሙ የሌለን ቦታም ዘለን አንገባም። የመጨረሻው ኢንዲቪጁዌሽን ነው። በእርግጥ እሱ በትንሽ ቃላት የሚነሳ አይደለም። ከኢጎ ወደ ሰልፍ የሚካሄደው ጆርኒ ነው። ወደ እውነተኛ ማንነት የሚካሄደው ጆርኒ ነው። ወደ እውነተኛ ማንነት ለመሄድ መጀመሪያ እነዚህን ትንንሽ ማንነቶች፣ አብዛኞቹ የኛ ያልሆኑ ከሌላ ቦታ የወረስናቸው የተቀበልናቸው፣ ኮምፕሌክስ በነገራችን ላይ ከቤተሰብም ይወረሳል። ሰው ከወላጆቹ በጣም ተጽዕኖ ከሚያደርጉበት ትልልቅ ሰዎች እንደዚህ አይነት ሁኔታዎችና አይዲያዎች ይወረሳሉ። እነዚህም በደንብ ትኩረት ሰጥተን መመልከት፣ ማየትና መቀበል ይኖርብናል። ኮምፕሌክስ እጅግ በጣም ሰፊ ሰብጀክት ነው። አይ ቲንክ ዛሬ በተቻለን አቅም ኮምፕሌክሱ ዋና የሚባሉትን ኮምፕሌክሶች አይተናል። ራሳችን ውስጥ እናገኛቸውና እንሄድባቸው፣ ምን ያክል አቅም አላቸው፣ ምን ያክል እኔ ላይ ተጽዕኖ አላቸው የሚለውን ነገር በደንብ አድርገን ተመልክተን ተከታትለን እንዴት ነው የምናስተካክላቸው የሚለውን ነገር ደግሞ ከራሳችን ጋር እያወራን አንድ ኮምፕሌክስ የሚያጎለው ምንድነው የሚያጎልብኝ፣
ምንድነው በደንብ ዴቨሎፕ ማድረግ ያለብኝ፣ በደንብ ራሴ ላይ መስራት ያለብኝ ምንድነው የሚለውን ነገር በደንብ ማየት፣ በጣም ሞክረን ደግሞ ታግለን በጣም ከፍ ያለ ከሆነ እና አስቸጋሪ ከሆነ በዛ ጉዳይ የሚያግዘን ሰው እርዳታ መጠየቅ የተሻለ ነው የሚል እምነት አለኝ። ስላዳመጣችሁኝ ከልብ አመሰግናለሁ።